ምን እንደምታወራ የት ነው ስለ ዘመን ያላቅም ደውጡልኝ በቃ ቀብራታልኝ ውጡልኝ አውጣልኝ ኖ ስርዓት ያስ ደውጡልኝ ሰዓት አለቀም አይነት አረመኔ ሰው አንተ ከነ ነፍስም ሰው የምትገንዘው ማን ስለሆንኩ ነው መታኝ ለብሮ መታኝ ገና ከዚህ በላይ ያረጋ እኔ ደሃ ስለሆንኩኝ ነው ከነ ነፍሷን የቀበርካት ዘበናይን ከነ ነፍሷ የቀበርክበት ነው የምን ነፍስ ነው የምትለኝ እንዴ እኔ ምንም አውቀው ነገር የለም ተቀብራል ቻል ከነ ነፍሷ ተቀብራለች ይመልሽልኝ ከዛ በኋላ አባታችን እዚህ ከወለደው በኋላ ራሱን እንደሞተ ሰው አስመስሎ ወደ አዲስ አበባ እንደመጣ ነው ማቀው ምን እንደምታወራ የት ነው ስለ ዘመን ያላቅም ደውጡልኝ በቃ ቀብራታልኝ ውጡልኝ አውጣልኝ ኖ ስርዓት ያስ ደውጡልኝ ሰዓት አለቀም የት ነው ያለው አላቅም እኔ እንዴ ቶኛለህ ስማኝ የሚገነስ ሰው ሳይሞት ይቀበራል ከባድ መረጃ ነግረውናል ሆስፒታል ወስደናታል ሆስፒታል ከወሰድናት በኋላም እንግዲህ ያው ወዲያውኑ ኮማ ውስጥ ነው የገባችው ተቀመጥ ምን ይዞር በልልኝ አጥሩልኝ ካሜራው እና በዞር በልልኝ ማን ነው ኢሊያስ አሳቻ ሳት የተበከለ ህይወት ስለምሰጋ ነው እዚህ ቤት መመጣ አውሬ ነበርኩ ሰው ነኝ ገብቷል አይደል ለህይወት ማይደርስብሽ መስሎሽ ነበር አይደል ከነቀበራችሁት ሬሳ ጭምር አያየውታል ሁላችንም የማንወጣው ችግር ውስጥ ነው ያለነው እኔ ታቀሻለሁ እኚህ ሴትዮ የያዛቸው በሽታ ተስቦ ነው በጣም ከባድ ለሰው ሲተላለፍ ሴትዮዋን ወይም ደግሞ የመጀመሪያውን ሰው ከያዘው በሽታ በላይ የሚጎዳ በሽታ አለባቸው ሜሮን የምትባልሽ ታውቃለህ አዲስ አበባ ስንመጣ ደግሞ ዘበናይ የሚባሉ ሴትዮ እንደውም ከኔ ጋር ቅርበት አላቸው ዘበናይ የምትባሉ ሴትዮ ከኔ ጋር ቅርበት ያላቸው ሴትዮ ሰው ናቸው አካባቢው ላይ ገናጅ የተባልኩት እኔ ነኝ እዚህ ላይና ጃው እናንተ የምትሏትንም ሴትዮ ነው ያላቃተው አሁን አጋባባቸውም ትክክል አይደለም አሁን አንድ ከበድ ያለ በሽታ ይዟቸዋል ባይሆን ወደዛ የባህል ህክምና ቤት አለ ቆይ ሰው በምትገንዝበት ሰዓት ስም ይመጣልሃል ማን ነው ይዟቸው የሚመጣው ማን ነው ቤተሰቦቻቸው ነው ይዟቸው የሚመጡት እንግዲህ ያልሞተ ሰው ነው ነው ታዲያ የምትገንዘው አንተ ስለዚህ አንተ መካድ እዚህ ጋር ምንም አይነገርሽም የለውም አንቺ ጤነኛ አይደለሽም እንዴ ምንድነው የምትነግሪው ስርዓትን ያዝና ተቀመጥ በቃ እዚህ ገጠር ላይ ነው ወደ እርሻው የምናርገባ መሬትም የለንም በቃ ያለ የአባቴ ወርሰው ይቻል ጋርና የሱ ያስለመደኝ ልምዶች ናቸው ሁላችንም የማንወጣው ችግር ውስጥ ነው ያለነው እኔ ታቀሻለሁ እኔ እኮ ነኝ ታገስኩሽ አንቺ ነሽ ታገሽን ንገሪኝ እስቲ ቆይ ተረጋጉሽ ለፋሚሊ ወለደ እኮ ነው መኖሩን ያሳጣችሁ አንደኛዋ ታማለች አሁን ሆስፒታል ላይ ያለች በጣም በኃይለኛው በዚህ በሽታ ታማለች ካሜራው ራሱ አሁን ምንድነው እና ለጥያቄ እኔን ለመጠየቅ ምን አስፈልግ እስካሁን ዝም ብለህ አሁን የሜሮን ስም ሳልሳለ ምንድነው ካሜራው ለምን አስፈልግ አያስፈልግም ብዬ ነው አልፈልግም ውጡልኝ ስርዓት ያዝና ተቀመጥ ውጡልኝ ከቤቴ ውጡልኝ ከባድ የሆነ በሽታ ነው ያዛችሁ አሁን ገባኝ ተረዳው እኮ እንደሚሆን እኔንም ሰማኛ ደም በደም የሚባል ነገር አለ እዚህ ብዙ ነፍስ መጣጣፍ ወጣ ስትሆን ነፍስ መጣጣፋት ምናምን መሸፈት ምናምን አለ እንደዚህና አሁን ውጣልኝ እሺ ወንድሜ እባክህ እስኪ ሰላ ጉልበታችሁ አምላክ አሁን ውጡልኝ በጉልበት ነው የገባችሁ ስጋውም አትረዱም ሰው እንግዲህ እኔ ጎንደር ድረስ ከአዲስ አበባ ተጉዘን ስንመጣ ስለዚህ አንተ መካድ እዚህ ጋር ምንም አይነገርሽም የለውም አንቺ ጤነኛ አይደለሽም እንዴ ምንድነው የምትነግሪው ስርዓትን ያዝና ተቀመጥ እውቀት እያለኝ እዛ ጋር አንድ ደህና ቤት እዛ ጋር አንድ ክፍል ሰርቻለሁ ወርም እዛ እዚህ ጭቃ ቤት ውስጥ የምኖረው እኮ ታዲያ ይኸውልህ እንዳልኩ ነው ማለት እዚህ ደብቃቸውም ከሆነ ወይ የተቀመጡበትን ቦታ የምታከሆነ እኚህ ሴትዮ የያዛቸው በሽታ ተስቦ ነው በጣም ከባድ ለሰው ሲተላለፍ ሴትዮዋን ወይም ደግሞ የመጀመሪያውን ሰው ከያዘው በሽታ በላይ የሚጎዳ በሽታ አለባቸው እሱን ለማጣር ነው እዚህ ጋር ሁላችን ማስክ አድርገን የምታየን አይደለ ማስክ አድርገን የመጣ ነው ኮፍያ አድርገን የመጣ ነው ይሄ በሽታ እንዳይነካን ነው ከዚህ የለም ቢኖርው እኔ ማክስ አደርጋለሁ እኮ እኔ ያወቁ መቼስ በሽተኛ ነው ዶክተርም ቢሆን ሰፈውሳት በሽታውን አውቃለሁ አይደል ያን ስለማውቅ ራሴን እከላከላለሁ ቢኖር እኮ ዶክተር ነው ማለት ነው የለም ቢኖር አረግ ነበር ነው እያልኩ ያለው ግን የለም ምንም ለዛ ነው አሁን እኔ ራሴ እንደዚህ እንትን ብለው ቤቴም እንትን ያልከው ነው ምንም ያለው ሰው የለም ሌላ በሽታ ምናምን አለ ብላችሁ ካሰባችሁ ማልቆ ማክሳችሁን አትጨነቁ አውልቅ አንተ ማክሰን አይ ነው እኔ አውልቅ ችግር የለውም አትጨነቁ ማስ ሚዲያም ማለት ያው እኛ ጋዜጠኞችም ነን የህክምና ስራዎችን ምን ሰራለን ለሚዲያ ብዙ ነገሮችን እናስተላልፋለንና እኚህ ያልኩ ግለሰብ ከተማ ነበሩ አዲስ አበባ ነው የነበሩትኛ ተከተለናቸው ነው እዚህ ድረስ የመጣ ነው አዲስ አበባ ያሉ አንድ ከበድ ያለ በሽታ ይዟቸዋል አሁን ላይ በጣም በስፋት እንደ ከተማም እንደ ሀገርም እያጠቃን ያለ አንድ በሽታ አለና እሱ በሽታ ይዟቸው ስለነበረ ወደ ክፍለ ሀገር መጡ እና ክፍለ ሀገር ከመጡ በኋላ ማን ያምጣቸው ማን ይሰዳቸው አይታወቅም ወደዚህ መጣው ሁለት ሴት ልጆች አሏቸው እና ሁለቱ ሴት ልጆቿ ታመዋል ልጆቹን ታዲያ ለምን አትጠይቁም ወይ አንደኛዋ ታማለች አሁን ሆስፒታል ላይ ያለች በጣም በኃይለኛው በዚህ በሽታ ታማለች ምክንያቱም ሴትዮዋ ነበር ያዛት ከዛ በኋላ ወደ ልጅ ተላለፈ አንደኛዋ ልጅ ደግሞ የት እንዳለች አጣናት እኛ ፈልገናት ነበር ልናገኛት አልቻልንም
ልናገኛት ስላልቻልን በቃ ፍለጋ በምንሄድበት ሰዓት ሴትዮዋ ክፍለ ሀገር ነው የሄዱት። መጀመሪያ የሁለተኛዋ ልጃቸው እዛ አስቀምጣቸው ነው የሄደችው እና ሄዳችሁ አጣሩ ባካችሁ ፈልጓት ተብለን ነው እኛ ይሄ የጤና ጉዳይ ነው። ወደ የጤና ጉዳይ ነው ገባ ያሳስበናል። ምክንያቱም ብዙ ሰዎችን ነው የሚበክለው። እንግዲህ እኔ ነገርኩህ ወንድሜ ከተገኘኛ ይኸው እዚህ ከካሜራ ሚዛን የመጣ ነው ያለውን ነገር ለህዝብ ይፋ ለማድረግ ነው። ስለዚህ በሽታ እኮ አሁን እኔ እንግዲህ የሚያየውም ህዝብ ምንም እኔ ገንዛቸው ነው ልፈልገው ነው። ምናልባት ቆይ ሰው በምትገንዝበት ሰዓት ስም ይመጣልሃል። ማን ነው ይዟቸው የሚመጣው? ቤተሰቦቻቸውን ይዟቸው የሚመጡት እንግዲህ ቤተሰቦቻቸው ይዘው ይመጣሉ። እንደገና እዚህ አካባቢ ላይ የማውቃቸው ሰዎች ናቸው እንጂ እንዲህ ከክፍለ ሀገር ድረስ አይመጣም ወደዚህ። አሁን እናንተ እንደምትለው ደግሞ ጎረቤቴን መጠየቅ ትችላለህ። እኔ ከድሮ ጀምሮ መስራት የምሰራው ስራ ነውና አካባቢ የሚያውቀኝ በዚህ ነው። ገናዡ ነው ደመቀ ገናዡ ነው በሚል ነው የሚያውቁኝ እንጂ አሁን እንዲህ ባለ ሕክምና ነው የሆነ አላውቅም። እኔ አባቴ በዚህ ስራ ነበር የሚሰራው በፊት። እሱን ፈለግ ተከትዬ ነው ወደዚህ የገባሁት። አሁን እዚህ አካባቢ ላይ እንግዲህ እንደምታየው ነው። እናንተ ብዙም እንዲህ ለመስራት እንትን አይደለም። ደም በደም የሚባል ነገር አለ እዚህ። ብዙ ነፍስ መጣጣፍ ወጣ ስትሆን ነፍስ መጣጣፋት ምናምን መሸፈት ምናምን አለ እንደዚህ እና ከዛ ስራ ደግሞ በቃ አሁን ላይ ምን ያልተማርኩም እውቀትም የለኝም። ወደ ከተማ ሞጥቼ እንዳልሰራ በቃ እዚህ ገጠር ላይ ነው ወደ እርሻውም እንዳልገባ መሬትም የለንም። በቃ ያለ የአባቴ ወርሰው ይቻ አልጋና የእሱ ያስለመደኝ ልምዶች ናቸው። ከአባት ተምረህ ነው ወደ ግነዛ ስራ የገባኸው? እና በቃ እሱ ያሳየኝ የግነዛ ስራና ይቻ አልጋ ነው ያለችው። እንግዲህ ለራሴ ለጉርሴ ይሆነኛል ብዬ ነው እንግዲህ የምሰራውን የራሴን ስራ እንጂ እናንተ እንደምትሉት ሕክምና ምናምን ባረግ መሬቴን ገርጄ እርሻ እያሳረስኩ ቤቴን ሰርቼ እንደዚህ ይሄኔ የበሰበሰ ሶፋ ቀይሬ ስንት ጽድት ብዬ መኖር የምችል ሰው ነኝ። እንደዛ እናንተ እንደምትሉት አይነት ሰው በሆን ማለት ነው። ግን በግነዛ በ50 ብር በ100 ብር እያስገነዙኝ እንደዚህ ለረጉርሴ ማገኝ ሰው ነኝ። ያ አካባቢ ሰው አይጨክንብኝም። ማሽላም ሲያሳጭድም በቄላም ሲያሳጭድም ይሰጠኛል፣ አይጨክንብኝም። እና በዛ ነው እንጂ አሁን እናንተ እንደምትሉት እኔ እንደዚህ አይነት እንኳን ድምድብ ቢኖረኝ ለራሴ አላጣም እንጂ አሁን እኔ ባለ ሕክምናም አልሰጥም። ወደዚህ አሁን እናንተ እንደምትሉትም አይነት እንትን የለኝም፣ እውቀቱም የለኝም፣ ሀሳቡም የለኝም። ለምን እኔ በቃ ሀሳቤ እዚህ ነው። ይቻትና ምሰራት በእሷ እኖራለሁ በላለሁ ተመስገን ብዬ አድራለሁ እንጂ አሁን እናንተ የምትሏትንም ሴትዮ እኔ አላውቃትም። አሁን አገባባችሁም ትክክል አይደለም። አሁን ለአገባባችን እዚህ ቤት ገባህል። አሁን የታመመ ሰው ተብላችሁ ነው። ግን ለሀገርም በሽታ የሆነ ይሄ በሽታ ገባህል ለብዙ ሰው ከተዛመተ ብዙ ጥቃቶችን ብዙ ነገሮችን የሚያደርስ በሽታ እዚህ ቤት ስላለ ያው ብዙ ሰዎች ደግሞ መቼም አንተም እናትህ ከሆነችም ልትደብቅ ትችላለህ፣ ዘመድም ከሆነች ልትደብቅ ትችላለህ። ገባ? ስለዚህ አንተ የምትደብቃ ከሆነ ያው እንደ በዚህ አይነት መልኩ ነው ልንገባ የምንችለው። ገባ? በስነ ስርዓት አናግረን ልንገባ አንችልም። ከዘን ያውቅ ያደብቃታለሁ ወንድሜ። አሁን እኔ አካባቢው ላይ የሌለ ስም ሰምቼ የማላውቀውን ስም ታውቃታለህ ሴትዮዋን ብለህ መተህ ብትጠይቀኝ ከየት አመጣታለሁ? አንተ ስላስፈራራኝ አላውቃት። አንተ እንዲህ በርግደህ ሮጣችሁ ስለገባችሁ አላውቃት። ሰው እኮ የምታውቀው አሁን አንተ እኔን ስታኝ ነው ያወቅኝ ዛሬ አይደለ እንጂ አሁን ከዚህ በፊት አሁን ደመቀን አምጣ ብለህ ከየት ታመጣኛለህ? አላውቅም። በዛ አንጻር ማየት አለባችሁ እናንተም። አሁን እናንተ በምታስቡ ብቻ ሳይሆን አንድ ሰው ጋር ዝም ብላችሁ ስገቡ እናንተ የሰማችሁ ነገር ብቻ እውነት ላይሆን ይችላል። ያንን ነገርም አጣሩ። ስታጣሩ እኛ አጣርተን ነው ስራችን እንግዲህ በአግባቡ ነው የምንሰራው። ገባ? ነገሮችን ሳናጣራ እዚህ ድረስ አንመጣም እኮ። አሁን እንደምታየው እንግዲህ አሁን አየሁ ገብታ እዛም ቤት ገባ። እኔ ብቻዬን ነው ያለችው፣ የሽቦ አልጋ ነው ያለችው፣ ሌላ ምንም የለም። በቃ እዚሁ ላይ ተኮራምቼ የማድረው እዚህ ነው የምኖረው። ቤተሰብ የለህም ሌላ? አሁን እንግዲህ አባት እንደሞተን የነገርከኝ ሌላ ቤተሰብ የለህም? ቤተሰብ የለኝም ሌላ እህቶች ምንም የለኝም። እኔ ብቻዬን በቃ ቤተሰቦች ያልቀዋል እንዳልኩ አባቴ የሞተውም እንደዚህ አጋጣሚ ከጓደኛው ጋር ጣልቶ አጋጣሚ በብትር መቶት ሞተና የጓደኛው ልጅ ነው የገደለው አባቴ። ገጠሩ አካባቢ እንደዚህ ይኖራል ብዙ ጊዜ እና በዛ ነው እኔም አሁን ከማህበረሰቡ ጋር ብዙ ማልግባባው በዚህ ቢሰራ ብቻ የምኖረው ማለት ነው። አባቴ በደም ነው እንደዚህ የአባቴን ደም ምናምን ብሎ ነው አባቴን የገደለውና እኔም አሁን አባቴን ብዬ ደም ብመልስ ሌላ ጦስ እንደገና ልጅ በወልድ እንኳን እግዚአብሔር ፈቅዶ በወልድ ለልጄ ሌላ ጦስ ማስቀመጥ ነው ብዬ ስላሰብኩኝ ነውና ራሴን ችዬ በራሴ ተንተፋትፌ ለመኖር መሞክረው እና አካባቢያችን ላይ እንደዚህ ነው በቃ ያለው ነገር ይሄ ነው። እና እኔም የምኖረው እንግዲህ እንዳየኝ ነው እንደዚህ ነው የምኖረው። እንደውም በዚህ አጋጣሚ እኔንም እስኪ ስራ ብትፈልጉልኝና ወደዛም ወደ ግነዛ ነው የተሻሻለም ስራም ካለ እኔ አልጠላም። ጫማም ጠርጋለሁ ያለውን አካባቢያችሁ ላይ
ዘበኝነትም ቢሆን አስገቡኝ እኔ ብቻ ከዚህም የተሻለ ስራ ወድጄውም አይደለም ሰራው ግን በቃ ከዚህ የተሻለ ነገር ደግሞ እኔ የለኝም አሁን ላይ ሰውም የለኝም ስጋም የለኝም ዘመድም የለኝም እውቀቱም የለኝም በዛ ነው እዚህ ላይ ያለሁት እንጂ ይሄን አልፈልገው አይደለም እናንተም እንድትረዱኝ ፈልገው ነው ሜሮን የምትባል ልጅ ታውቃለህ ሜሮን ምናልባት በስም ታውቃት ከሆነ እዚህ ድረስ አንድ አሮጊት ሴት ይዛል መጣ ነበር ሜሮን እህቴ ነች የኔ እህት ነች ሜሮን ማለት እህቴ ነች አንዲት ሴት ይዛል መጣ ከሆነ በየነዚህ እኔ አላቅም ሜሮን አላቅም ኮተ የምትገነን ሴት ይዛል ይዛል ከመጣች በየ አይ አልመጣችም አላቅም እርግጠኛ ነህ እውነት አላቅም ሜሮን የምትባል ሰው እኔ አላቅም ምናልባት በሌላ ስም አይ አላቅም በቃ ካሜራው ራሱ አሁን ምንድነው እና ለጥያቄ እኔን ለመጠየቅ ምን አስፈልግ እንዴ እስካሁን ዝም ብለህ አሁን የሜሮን ስም ሳለ ምንድነው ካሜራው ምን አስፈልግ አይ አያስፈልግም ብዬ ነው እዚህ ጋር ድምጽም እየቀዳ ነው አይደል አዎ ይሄ እንዳለ ማወራው ምን አናጋገረው ነገር በተቀላላ ሚዲያ ወደ ማስፋት ምናምን ሳይሆን ወደ ሚዲያ የሚተላለፍ ማውቅ ፈለክ አሁን ነገርኳችሁ አሁን ደግሞ በቃ እስኪ ወይ አካባቢው ላይ ፈልጉ እስኪ ወደ ሚዲያ የሚተላለፍ ነገር ነው ወይ አካባቢው ላይ ፈልጉ እስኪ ወጣ በሉና እኮ የሜሮን ስም ሳነሳ ለምንድነው እንደዚህ ወጣ በሉና አካባቢው ላይ እኔ ማጣይቃችሁ ተረጋጋ እንዴ ለምንድነው ልታስወጣኔ ሞከርክ ያለው አይ ወደዛ አካባቢውንም ጠይቋው እኔ ቤትም ነው የሜሮንን ስም ሳነሳ ለምንድነው ባንዴ ተቀየርከው ወይ ሜሮን አላውቅም እውነት ባታካት ነገር ግን ባንዴ ለምን ወደኛን ወጡ ካሜራቱ ለምን ልታልቻልክ ነው እኮ እኔ አላውቅም በቃ ሜሮን አላውቅም የምትባል ሲያ ማንንም አላውቅም የሰትዩ የምትሯትም ሰትዩ አላውቅም አትፈልኝና እኮ አታውቅም ለምን እሺ ሰማይ ስራ አለብኝ የሚመጡ ሰዎች አሉ ስሟን ሳነሳ ለምንድነው ካሜራ ይጥፋ ያልከው እኔም ለማስጣት የሞከርክ ያለው አልፈልግም በቃ መብቴ ነው አይደል እንዴ መጀመሪያ ለምን አላልከንም መብቴ ነው መጀመሪያ ስንገባ ዝም ብለህ አውርተን መብቴ ነው ሜሮን ታውቃታለህ ወይ ስልህ ነው ለምን እችላለሁ መብቴ ነው እኮ እንዴ ፍላጎቴ ነው ሜሮን ታውቃታለህ አላውቃትም እኔ የሜሮን ነው ባታውቃት ኖሮ አልኩህ እኮ አሁን ስራ አለብኝ ለምን አትወጡልኝ አለብህ ስራ እኛም ስራ አለብን እኮ አይኔ እኛም ቀልድ አይደለም ያዝነው እሺ እኮ አሁን ለቤባክውታል እኛም ቀልድ አይደለም ያዝነው ቀልድ ወይ ጨዋታ ኖሮን አይደለም እዚህ ቤት መጣ ነው ተረዳው እኮ አሁን እኔ ስራ አለብኝና አሁን ማስተካከል ያለብኝ ነገሮች አሉና እኮ ስራ አለብኝ ስራ የለብህም አላልኩ ስማኝ ቤቱና ወይራ መታጠን አለበት ካለበለዚያ ሲመጡ ሰዎች እንትን ያለ ይሸታል ስማኝ የምትሰማኝ ከሆነ እኔም ስራ አለብኝ ጨዋታ አይደለም ያዝኩት ገባህ አይደል ተረዳው ግን እዚህ ቤት የመጣንበት ምክንያት ነገርኩህ እኮ አላውቅም እሺ ካላወቅኩኝስ ይሁን አሁን ውጣልኝ እሺ ወንድሜ እባክህ እስኪ ስለ ጉልበታችሁ አምላክ አሁን ውጡልኝ በጉልበት ነው የገባችሁ ስጋው ማትረዱም ሰው ውጡልኝ በህግ አምላክ ህግ መፈሩ ከሆነ ውጡልኝ ከነነሷን የቀበርካት የገንስካት በህግ አምላክ ውጡልኝ እንዴ ምን እንደምታወራ የት ነው ዘመን አይላቅም እንዴ ውጡልኝ በቃ ውጡልኝ ውጡልኝ ነው ስርዓት ያዝ ውጡልኝ አልፈልግም ውጡልኝ ስርዓት ያዝና ተቀመጥ ውጡልኝ ከቤቴ ውጡልኝ ስርዓት ያዝና ተቀመጥ ለምንድን ነው የማታኝ ውጡልኝ አልፈልግም በቃ አልፈልግም ውጡልኝ አንወጣም እንዴ ውጡልኝ አልፈልግም በቃ ውጡልኝ ከነነፍሷን የገነስካት ቁጥል አላቅም እኔ በቃ ውጡልኝ በህግ አምላክ ውጡልኝ ያረ ጎረቤቶቼ ውጡልኝ ውጡልኝ ከቤቴ ከነነፍሷን የገነስካት አላቅም ማውቀው ነገር የለም ከነነፍሷ ምን አይነት አረመኔ ሰው አንተ ከነነፍስም ሰው የምትገነዘው እንዴ ማን ስለሆንኩ ነው መታኝ ለብሮ መታኝ ገና ከዚህ በላይ አረ እኔ ድሃ ስለሆንኩኝ ነው ድሃ ሳይሆን ወንጀለኛ ስለሆንክ ብዙ ነገር ችግር የለውም ኃይለ እግዚአብሔር ነው ቆይ እንገናኛለን ውጡልኝ አሁን በህግ አምላክ ከቤቴ የት ነው ያለችው ዘበኔ እኔ ማውቀው ነገር የለም አላቅም የት ነው ያለችው አላቅም እኔ እንዴት ሆኛለሁ ስማኝ ቶኝሽ አላቅም እኔ ማውቀው ነገር የለም ነገርኩህ የት ነው ያለችው አልኩህ እኮ ለምን ማትረዳኝ እኔ ማውቀው ነገር የለም መልስልኝ የት ነው ያለችው ማውቀው ነገር ከሌለ ዘበኔ የት ነው ያለችው ምን ብዬ የት ነው ያለችው ዘበኔ መልስልኝ የት ነው ያለችው መልስልኝ እንዴ አይኔ ለምን መታኝ እንዴ እኔ ማውቀው ነገር የለም እንዴ የት ነው ያለችው ለምንድን ነው አላቅም በቃ እኔ እንዴ ምንም ማውቀው ነገር የለም ሰማኛለህ እንዴ ዘበና ያለች ለምንድን ነው መታኝ እንዴ ህግ ባለበት ሀገር ሆነ ገና ከዚህ በላይ አልነካው እስካሁን አልነካው አይኔ ለምንድን ነው መታኝ እንዴ አልነካው እኔ ሰርቼ ይበላበት ነው እንዴ የሚያበላኝ የለም እዚህ ብቀመጥ ከነነፍስ ነው የምትቀብር ቆይ የሚገነስ ሰው ሳይሞት ይቀበራል መልስልኝ ሳይሞት ይቀበራል የሚገነስ ሰው ለምንድን ነው የማትለኝ እንዴ ተወኝ በቃ አላቅም እኔ ምንም ማውቀው ነገር የለም ምንም የምታውቀው ነገር እኮ ሳይሞት አላቃትም እኔ በነገርኩህ ስራዬን እንግዲህ በትክክለኛው መንገድ ነገርኩህ አይደለ እና ለምንድን ነው የምመታኝ እንዴ እኮ የሜሮንን ስን ሳነሳ ውጡ ያልክበት ምክንያት ይሄን ጉዳዮች ሳነሳብህ ውጡ ያልክበት ምክንያት ከሜሮን ጋር ግንኙነት ባይኖርህ እንደዚህ አይነት ነገሮች ህግን ስለማታከብሩ ነው ይህግ አካል አለ እዚህ ጋር ውስጥ የምታያቸው ግማሾቹ ይህግ አካል ናቸው በህግ አምላክ እያልኩኝ ለምንድን ነው እስኪ አስገቧት ሜሮን አስገቡልኝ
አታውቃትም አይደል ሜሮን? እኔ ሜሮን የምትባል ሰው አላውቅም። አታውቅም? እሺ አስገባት። እኔ ልውጣ በቃ። ወሬ ነው የምትወጣው? ማነሽ? ግቢ እስኪ ነይ ግቢ ግቢ ነይ ግቢ። ቁጭ በል ቁጭ በል። እኔ ልሂድ በቃ ስራ አለብኝ። ወዴት ነው የምትሄደው? እሺ እናታችሁ እዚህ እንደሌለች እየነገረኝ ነው። ወላጅ እናታችሁ እዚህ የለችም። አልገባኝም። ለምንድን ነው እዚህ የሌላችሁ? ይሄው ማነሽ አንቺ? ምንም እንደማታውቀኝ አታስመስል። ምን ማለት ነው ማነሽ አንቺ? አንቺ ማነሽ? ኬን ምንድነው እያመጣችሁ ዝም ብላችሁ ስታያት ለምን ደነገጥክ? እኔ አላውቃትም። ማነች? ስታያት ለምን ደነገጥክ? እኔን አታውቀኝም? ኬን ነው አንተ ሰው እየሰበሰብክብኝ እዚህ እኔ እኮ ስታያት ለምን ደነገጥክ? ማነች? አላውቃትም። አታውቃትም ማለት ማታውቀውን ሰው ስታያት ለምን ደነገጥክ? አላውቃትም። እኔ በቃ እንዴ እርግጠኛ ነኝ እኔን አታውቀኝም? አላውቅሽም። ለምንድን ነው ለመካድ እየሞከርክ ያለው? ስታያት ለምን ደነገጥክ? ማታውቃት ከሆነ ስታያት ለምን ደነገጥክ? እኔ አላውቃትም። በቃ ነገርኩህ። እኔ ስራዬና ሲጀመር በቤቴ ለምንድን ነው እንደዚህ ይሄና ገና ከዚህ በላይ ብዙ ጥያቄ እኮ በቃ መብቴ ነው እኮ በቤቴ አይደለ? በገዛ ቤቴ ውጡልኝ። ገና ብዙ ጥያቄ ጠይቃለሁ። መካዱ በዚህ ሰዓት ላይ ምንም ነገር አይጠቅምም። እኔን ሆነ ምንም የምትክደው ነገር በሙሉ አንተን አይጠቅምም። እኔ እዚህ ድረስ የመጣሁት አንተ እውነቱን እንድትነግራቸው ስለፈለኩኝ ነው። ስለምን እውነት ነው የምታወሪው አንቺ? የትኛው እውነት እንደሆነ ታውቃለህ? ዘበናዊን ከነነፍሱ የቀበርክበት ነው። የምን ነፍስ ነው የምትለኝ እንዴ? እኔ ምንም አውቀው ነገር የለም። ተቀብራ አልቻል ከነነፍሷ የት ነው ያለችው? ተቀብራለች። ይመልሽልኝ። አዎ ግን ስራውን በሙሉ የሰራው እሱ ነው። የምን ስራ ነው የምታወሪው አንቺ? አንቺ ለምን እንዴ? ምን ተባብለን? አንቺ ምንድነው እንትን የምትይው? ምን ተባብለን ነበር? አንቺ እኔ አላውቅሽም። እኔ አላውቃትም ሲጀምር። ለዚህ ጋር መተማመኑ ነው የሚያዋጣል። ሁላችንም የማንወጣው ችግር ውስጥ ነው ያለ ነው። እኔ ታውቅሻለሁ። የማንወጣው ችግር ውስጥ ነው ያለ ነው። ተማምነን ነገር ሲጀምር አላውቅም። ከዚህ በኋላ ብለሽ አይደል ሄድሽው? ከዚህ በኋላ እየታገኛለሽ እኔ ነው አላውቅም። ከዚህ በኋላ ብለሽ ሄድሽው? አይ እየታገኛለሽ ሲጀምር። አይ እኔ ጠይቅልኝ። ታገኛለሽ እኔ ምን አይነት ቆይ አሁን ደግሞ እህትነቴንም እየካድክ ነው ያለው? ስለምን እህት ነው የምታወሪው እንጂ እንዴ? አንቺ ሴትዮ ይኸውልህ እዚህ ጋር ምንም የማይታወቅ ነገር የለም። ገባ? ሁሉንም ነገር እኔም ነግራቸዋለሁ። ሁሉንም ነገር እነሱም ያውቃሉ። ምንድነው ነገር አንተ መካድ እዚህ ጋር ምንም ነገር የለውም። አንቺ ጤነኛ አይደለሽም እንዴ? ምንድነው የምትነግሪው? ስርዓትን ያዝና ተቀመጥ። አርፈህ ቁጭ በል እንዴ? እቺ ሴትዮ ምንድነው የምትለው? ያው ለሷ ተናዛ እስር ላይ ነው ያለችው። ይገባል? ዛሬ ከምታያቸው የህግ አካላት እሷን አጅበው የመጡ ናቸው። እውነቱን ማትናገር ከሆነ እጣ ፋንታ እንደሷ የሚሆነው። እኔ ምንም ሳላጠፋ ለብር ነው የምታስሩኝ። ገባ? አሁን እሷ አንተ ጋር ምንም አውቀው ነገር የለም። እሷ አሁን ራሷን ነፃ ለማውጣት ቢሆንስ እኔ ነው ያለችው። ራሷን ነፃ ለማውጣት እና ከምንድን ነው ነፃ ማውጣው? ንገረኝ እስቲ። ዝም ብለን እሷ ስለጠቆመችን ብቻ አልመጣንም እዚህ። ገባ? እሷ ስለጠቆመችን ብቻ ተግተልትለን እዚህ አልመጣንም። ብዙ ማጣራቶችን አድርገን ነግሬሃለሁ እኮ መጀመሪያ። ብዙ አሮጊት ሴቶች እዚህ ቤት ይመጣሉ ብዬ ነገርኩ እኮ። እኔ ስራዬን እኮ ነገርኩ አይደለ ወንድሜ? ለብሮ ማትረዳኝ እንዴ? እኔ ስራዬ እዚህ አየው አልጋይ ነው አየው እዛ ላይ ነው የምሰራው። ያልሞቱ ሴቶችን ነው የምትገነዘው? ያልሞተ ሰው እንዴት ነው የሚገነዘው? አንተ ጤነኛ አይደለም እንዴ? አስብ እንጂ አገናዝብ። ያልሞተ ሰው እንዴት ነው የሚገነዘው? አሳየን እኮ ያልሞተ ሰው እንዴት እንደሚገነዝማ፣ እንዴት ልግንዝ እንደሚችል አሳየን እኮ። ይሄ ነገር ከሚገባው በላይ በጣም እየተንዛዛ ነው ያለው። ገብቷል? ስለምን መንዛዛን ነው የምታወሪው? እነሱ በጣም ብዙ ምርመራዎችን አድርገው ነው የምታወሪው። ስለምን መንዛዛን ነው? በጣም ብዙ መረጃ አላችሁ። አንቺ ታውቂኛለሽ ሲጀመር ይኸውልህ አውሪ የምታወሪው እንዴ? ምን ማለት ነው ታውቂኛለሽ? እኔ ታውቀሽኝ ነው ይኸውልህ አውሪ የምታወሪው። እንደዚህ አድርግላችሁ እንደዚህ አድርግላችሁ ምን አለሽ እኔ ጋር? ይኸውልህ አብረን ስራዎችን እንደሰራን አሳምረህ ታውቃለህ። ይሄን ነገር መካድ አይጠበቅብህ። የምን ስራ ነው ከኔ ጋር የምትሰሪው? እኔ ምን ሙያ ያለኝና ነው ካንቺ ጋር የምሰራው? ደግሞ የት ታውቂኛለሽ ሲጀምር አንቺ ነኝ ስራ እንስራ ብለን ምናምን ብትይኝ አንቺ ተገነዘሻል መተሽ እኔ የምገነዘው ነው እዚህ የሚያስገንዙ ሰዎች ነው የሚያውቁኝ። አልካድክም ሁለታችንም ከእስር ቤት አናልፍም። ስለዚህ እውነቱን ብትናገር ነው የሚያዋጣ። ያንተ መካድ ምንም ነገር አይጠቅምህም። ከዛ ድረስ ያለ ምንም ምክንያት ምን መጣ ይመስላል? አንቺ ሴትዮ እንከባበር እንግዲህ በቃ። እኔን ሳታውቂኝ ይኸውልህ አታውሪ። በህግ አምላክ ስነ ስርዓት ያዙልኝ። ሳታውቀ ነው እዚህ ደስ ይዛን ይመጣ። እኔ የታውቂኛለሽ
የት ታገኛለሽ? እኔ ታገኛለሽ ነገርኩህ እኮ እህት እንደውም አንተ ማሳመረ ታውቃለህ። ታላለችም እኔ ቤተሰብ የለኝም፣ ቤተሰቦች ያልቋል፣ የለኝም ዘመድ፣ እህትም ጭራሽ አልተወለደልኝ። እኔ እህት አልተወለደልኝም። ከሰማሽ ስሚ አስር ያታው አሁን እኔ ግራ እየገባኝ ነው ማለት ወንድሜ ቤት ላለች እኔ ምን አቅላታለሁ ከየት እንዳመጣቸው። አዎ ምናልባትም ይሄን ነገር እሱም ላያውቅ ይችላል። አዎ ምናምናት በእኔ ወንደ የለኝም ላያውቅ ይችላል ማለት እሱ ማለት የአባታችን ልጅ ነው። እሺ ይሄንንም ያወቁት ከረጅም ጊዜ በኋላ ነው ሳይደመቅ እና ከዛ በኋላ አባታችን እዚህ ከወለደው በኋላ ራሱን እንደሞተ ሰው አስመስሎ ወደ አዲስ አበባ እንደመጣ ነው ማቀው። የኔ አባት ነው እንደዚህ ያደረገው? አዎ አንተንም እዚህ እንደዚህ አይነት ስራ ውስጥ እንድትገባ ያደረገህና ከዛ በኋላ ካንተ በሚያገኛቸው ነገሮች አዲስ አበባ በደንብ ተመችቶት እንዲኖር ያደረገው እሱ ራሱ ነው። አባቴ የኔ አባት እሱ እንደሞተ አስመስሎ እኔን እዚህ ውስጥ ከቶ እርግጠኛ ነሽ ግን አይደል? አዎ በዚህ ነገር እርግጠኛ ነኝ። ታዲያ ለምን አልነገርሽንም ነበር? እዚህ ዘንሽ ሳንመጣ በፊት ይጂያችሁ ሄደው ቦታ ውስጥ ያለው ሰውዬ ወንድሜ ነው፣ የስጋ ወንድሜ ነው ለምን አላልሽንም? እንዳየው ነው እሱ ምናልባትም የሆነ የምሩንም ላያቅ ይችላል፣ እያወቀም ሊሆን ይችላል የካደው ይሄን ነገር። ምክንያቱም አባቱ አዲስ አበባ እንደሚኖር ያቅ ነበር። ምክንያቱም አባትየው እሱ ከዚህ ከሚያገኘው ገንዘብ ነበር ሲጠቀም የነበረው ገባ። ይሄን ነገር ደግሞ ለራሴ የማይበቃኝ ብር ለሱ ልካለው። ይሄን ነገር ደግሞ ምናልባትም ይሄ ስራ ብቻ ሊሆን አይችልም ገንዘብ ሊያስገኝላችሁ የሚችለው ከዚህ ጋር በተያያዘ ብዙ የምታደርጉት ነገር አለ። እኔ እቺን ገንዤ ነው ቤተሰብ የማስተዳድረው። ምን አለን? ይሄን ነገር ደግሞ ብቻንም አይደለም የምታደርገው ሚስት እንዳለህም አንቺ ስለሚስቴ አታው ስለሚስቴ እንዳታወሪ ስራተስ እዛው ተረጋጉ። ችግር ምን ያለ ስራተስ ስለሚስቴ እንዳታወሪ ከዚህ በኋላ ጫፏ እንዳነካ ስራተስ ሚስቴ እኔ ታባሽ ታውቂያታለሽ። የሚስቴን ስም ስለሚስቴ እንዳታወሪ ስለሚስቴ ክፉ እንዳታወሪ ስራተስ ባለጌ ስድብን አቁም። በዚህ አፍሽ እንዳትጠሪ የሚስቴን ስድብን አቁም ብያለሁ። ይኸውልህ እያንዳንዱን ነገር እንደምታግዝ በደንብ አድርጌ ነው የማውቀው። ስለሚስቴ አታወሪ አንቺ ስለሚስቴ አታወሪ። ስርዓት ያዝ ብያለሁ። አንተ የሰማኸኝ ነው አይደል? ስለማታውቀው ነገር ዝም ብላ ነው የምትዘበርቀው እኮ አንተ። የኔ ሚስት አታውቃትም እኮ የኔ ሚስት ስለማታውቃት ነው አንተ እኮ ማለት የኔ ሚስት ማለት እዚህ አፈር እየላሱ እዚህ ጉርጓድ ውስጥ እዚህ የጭቃ ቤት ይሄ ቤት እንኳን አልነበረ ጉርጓዱ ሳር እንደዚህ ከላይ አርጌ ነበር ማሩ ዝናብ እየዘነበብኝ ሌሊቱን ሙሉ ከዛ ማንነቴ ነው እዚህ ያደረሰች። ስለሷ ክፉ ታወሪያለሽ ደግሞ እኔ ክፉ ነገር አይደለም ያወራው። ዝም በይ የትም አታውቂያትም ሚስት። አሁን ሲጀምር ማንንም የለኝም ብቻዬን ነው ምናምን ስትላል ነበር። ሚስት እንዳለ ለምን ያልተናገርከው? ምን አገባሽ? ስለዚህ ሚስት እንዳለ ያልተናገረበት የራሱ የሆነ ምክንያት ስላለ ዝም በይ። ዝም በል አንተ ራስህ ዝም በይ። አንተ ስለሚስቴ አታውቅም። አንተ እሰማለሁ ትንገረኝ። አንተም ደግሞ ትነግረኝ። እኔ ሰማኝ መጀመሪያ እኔ ዝም በል አንተ። እሷን ነው የምሰማት። ቀጥይ። ይኸውልህ በርግጥ በምን መንገድ ልታግዘው እንደሆነ ምንም ማውቀው ነገር የለም፣ ግን እዚህ ስራ ውስጥ እያንዳንዱ ነገር ውስጥ እኔ እንደውም ከሱም በላይ ሊሆን ይችላል አለቃውም ትመስለኛለች። አንቺ አታውቂም መሰለሷ። ሁሉንም ስራ የሚሰሩት አብረው ነው። በዚህም ስራ ምክንያት ነው እሱን ያገኘችው የተጋቡት። እያንዳንዱ ነገር እሱ ስለማታውቂው ነገር አታውሪ። እሷ ታውቂያታለሽ። በዚህ ምክንያት እንዳገኛችሁት የምትይው የት እንዳገኘችኝ የታውቂና ነው አንቺ የምትዘባረቂ። አንተ ምንም የምትፈራው ነገር ከሌለ ለምንድን ነው ሚስት እንደሌለ አድርገህ ያወራኝ ነበር? ለምን ነግርሻለሁ? የታውቅሻለሁ አንቺን የታውቅሽ ነው የምነግርሽ። ቆይ ሚስት እንዳለ እኮ ለመናገር ማንንም ሰው ማውቀው አይጠበቅብህም። ይሄ እኮ ሰው ሁሉ የሚያውቀው ነገር ነው። መብቴ ሰላይ ነው። ሚስት ምን ያስጣራሻል አንቺ እንዴ? እሷ አንተ ዝም ብላ ነው የምዘባረቀው ወንድሜ። አንተ የኔ ሚስት ብታውቃት ከኔ በላይ ነው የምመሰክረው። ለምንድን ነው ታዲያ እሷ ከሚስቱ ጋር ነው የሚሰራው ያለች? ሚስቴን አታውቃት ማለት ወርቅ የሆነች ሚስት ወርቅ። ቀጥል እስኪ ንገረኝ ስለ ሚስትህ። ሚስቴ ማለት ይኸውልህ ከዚህ እንዴት ልበልህ ጫካ ልገባ ጫካ ኑሮ ልጀምር በቃ ቤተሰብ አባቴ ሞተ። እኔ በዚህ ስራ ሰው ካልሞተ እኔ በምግብ ብርም የለኝም። መንገድ ላይ ወጥቼ የጫካ ውስጥ ገብቼ የጫካ ፍራፍሬዎች እየለቀምኩ መብላት ጀምሬ እዚህ ቤታችን ይሄንን ካልወረስ ነው ብለው መተው እዚህ አተካራ በሽጉጥ በጥይት ከፍተው ጫካ ገብቼ ጫካ ውስጥ ዳሰርች ጫካ ውስጥ መኖር ጀምሬ ነበር። ይሄንን አውቃ እሷ ባለቤቴ እዚህ አካባቢ ነው የምንኖረው። ቤተሰቦቹ አሉ ወደዛ ከኛ ትንሽ ይርቃሉ፣ ትንሽ ኪሎ ሜትር እና እዛ ነው የምንኖረው። በትምህርት ቤት በፊት እንተዋወቅ ነበረ። በዛ አስፈላልጋኝ ከጫካ አውጣኝ። ቤተሰቦቿ ለምን ከሱ ጋር ብለው
ያልመጣ የጎረምሳ አይነት የለም። የሀገሩ ወጣት ሁላ ነው የመጣው እኔን ፍለጋ እኔን ሊገል። ጫካ ገብቼ በስንት እንትን እሷ ይዛኝ ጠፍታ ተረጋግቶ ነገር እነሱ ሳይፈልጉ ከዚህ በኋላ ልጅ አይደለሽም ብለው እሷን ከደዋት። ከዛ በኋላ ነው እኔን ከየት እንዳነሳችን ያኔ ብታይኝና አሁን ብታይኝ እንኳን ልብስ ወይ ራቁቴን ጭቃ ለድፌ እንዳይበርደኝ ጭቃ ሰውነቴን እየተቀባው ለሊት ማድረው ቀጠል እየለበስኩኝ ባህር ዛፍ እየለበስኩ ማድረው። ከዛ ነው ያነሳችኝ። ከዛ አንስታኝ አሁን ሰው ዝም ብሎ ነው ሲዘልፋት እንኳን እንዲዘልፋ ቀና ብሎ እንዲያት አልፈልግም። ያ ሁላ ነገር ችላኝ ከዛ አንስታኝ እዚህ ቤት ሰርታ ስራ እንኳን የላትም እሷ ካቅሟ ማለት ነው። ለኔ ካላት ፍቅር ነው ጭቃ አብኩተን ምን ብለን ባህር ዛፍ ከጫካ እያመጣን ይሄን ቤት ያቆም ነው እንኳን በጭቃ የተሰራው ማለት ነው። በሷ አይቺን ያ አባቴ ያስለመደች ሙያ ያለች በሷ እንግዲህ አንዴ ይሰራለኝ። እሷም ትሯሯጣለች ከጎረቤቶችም ጋር ጎረቤትም ገብታ ተጸዳለች። ጎረቤትም ትላላካችሁ ያለች እሷም ይሰጧታል የሆነ ነገር። በሷ ነው የምንኖረው እየተደጋገፍን ማለት ነው። በዚህ ስራ ነው ሌላ እንኳን የተሻለ ነገር የለኝም እኔ። ስለዚህ ሚስት ጥሩ ነች። ምንም አይነት ሚስቴ ለኔ ወርቅ ሚስት ነች። ማንንም እንዲናገርብኝም እንዳይብኝም አልፈልግም። የሷን ስም እኔ ሚስት አለኝም ብዬ ማወራው በዚህ ጊዜ ሰዋውን አያወራም ስለ ሚስቱ ጥሩ ነገር። የኔ ሚስት ግን ሌላ ከሚስቶቹ ሁሉ የተለየች ሚስት ነች ለኔ። ገባክ? እና እኔ አሁን በክፉ ማንም እንዲናገርብኝ አይደለም ስሟን እንዲያነሱብኝ ራሱ አልፈልግም። ማንም እንዲያውቅ አልፈልግም ሚስት እንዳለኝ። እሺ ስለ ዘበናይ ነገረኝ እስኪ። አሁን እንግዲህ እሷንም አላቅሽም ብለሃታል። ይኸው የገዛ ወንድሟ እንደወክ እየነገረች ነው። እኔ አሁን ነው የሰማሁት። እኔ ራሱ አሁን ካንተ ስለ ዘበናይ ነገረኝ። ወይዘሮ ዘበናይ የት ነው የተደበቁት? ነገርኩ እኮ ስለ ዘመናዊ ምንም ማውቀው ነገር የለም። አሁን ዘመናዊ የምትባለው እሷን እንኳን አሁን ነው ያወቅኳትኝ። ታውቃታለህ? ከዚህ በፊት እየነገረች እኮ የተነጋገራችሁ ነው አይደል እንዴ? ይኸውልህ ማን ደመቀ ነገሮችን ለማድበስበስ አትሞክር። ያድበሰበስክ በመጣ ቁጥር እኛ ደግሞ እየጠነከረን እንመጣለን። ገባህ? እዚህ ጋር የሁለታችንም ጊዜ ነው የሚባክነው። ያንተም ጊዜ ይባክናል፣ የኛም ጊዜ ይባክናል። ነገሮቹን ለማድበስበስ አትሞክር። አንተ ነገሮቹን ለማድበስበስ በሞከርክ ቁጥር እኛም ደግሞ እየጠነከረን እንመጣለን። ገባህ? እየጠነከረን ከመጣን ደግሞ ነገሮቹ አላስፈላጊ ደረጃ ይደርሳሉ። ተረዶክ እኮ ወንድሜ። ሻውን እኔ ምን ልበል ሲጀመር? ቆይ እንዴ አንቺ አባታችሁ የሞተው በመኪና አደጋ፣ አንተ ደግሞ እዚህ ጋር በሰው ተገሎ ነው ትላለህ። ስለዚህ ማናችሁ ነው እየዋሽ? አንተ ነው እየዋሽ ነው ያለው ማለት ነው። የሱን አረጋግጠናል። ወንድምና እህት ከሆናችሁ ከአንድ አባት ከተወለዳችሁ የሞቱ መንስኤ ሊሆን ይችላል። አንድ እንኳን አሁን ነው የማውቀው እየነገርኩ ነው ወንድሜ። እኔ እንዴት ነው እኮ የሞቱ መንስኤ የተለያየ ሆነ ያልኩ ነው ያለው። ለዚህ ጉዳይ እኔ መልስ መስጠት እችላለሁ። እኔ ነግሬያለሁ። እዚህ ሀገር ውስጥ እንደሞተ ነው ያስወራው የኛ አባት። እዚህ ሀገር ውስጥ እንደሞተ ማለት ሁሉም ሰው የሚያውቀው እንደሞተ ነው፣ ተገሎ እንደሞተ ነው የሚያውቀው። ነገር ግን እሱ በህይወት አለ። የሁለታችንም አባት በህይወት አለ። ከዚህ ሲሄድ ግን እሱ ያቅ ነበር፣ በህይወት እንዳለ ያቅ ነበር። የአካባቢው ማህበረሰብ ነው እንደሞተ የሚያውቀው። ቆይ አንቺ ይሄን ሁሉ እንዴት ልታውቂ ቻልሽ? በምን ምክንያት ልታውቂ ቻልሽ? ይሄንን ያገኘሁት ነገርኩ። መጀመሪያ የሰማሁት የእናቴን ጉዳይ ነበር። ከዛ በኋላ ግን ነገሮችን በማጣራበት ጊዜ ይሄንንም ነገር ደረስኩበት። እሺ የትኛውን ነገር? ማለት አባቴ እዚህ እንደሞተ እንደሚታወቅ፣ ምክንያቱም እዚህ ስለ እናቴ እያጣራሁኝ ነበርና ስለ ባሏ ምናምን ነገር እዚህ ስለነበረው ነገር ምናምን ነገር ሳጣራ የሱን መሞት ሰማሁ። የማን ነው? ያባታችሁን? አዎ። እሺ ማለት ከሞተ በጣም ረጅም ጊዜ እንደሆነ ነው ምናምን ነገር ነው እዚህ አካባቢ ላይ የሚወራው ማለት ነው። አባቴ ደግሞ አዲስ አበባ ገብቷል። ስለዚህ እንደሞተ ነበር ሁሉም ሰው የሚያውቁት ማለት ነው። ከዛ እሱን አፈላልጌ ካገኘሁት በኋላ ደግሞ አባቱን በህይወት እንዳለ እንደሚያውቅ፣ ከዛ ውጪ ደግሞ እሱን እዚህ በሚያደርገው ነገር በደንብ ገንዘብ እንደሚያገኙና በዚህ ስራ ብቻ አይደለም ይሄ መሸፈኛቸው ነው፣ በጣም ብዙ የሚያደርጉት ነገር አለ። እሺ በሱ ምክንያት ገንዘብ እንደሚያገኙና እዛ የተደላደለ ኑሮ እንደሚኖር ነው የማውቀው ነው። ለዛም ነው ሁለታችንም የተለያየ ሐሳብ ስናወራ የነበረው ማለት ነው። ስለዚህ መጀመሪያ ሞቷል ተብሎ አስወራ። ከዛ በኋላ እናንተን ካኖረ በኋላ ደግሞ በመኪና አደጋ ሞተ። አዎ ወደ አዲስ አበባ ከመጣ በኋላ እንደዛ ነው የተፈጠረው። ያው እንግዲህ እየሰማ ነው አይደል ስለ አባትህ ስለ ወላጅ አባትህ። እሺ እኔ ልንገርሽ፣ እኔ እንደ መሰላው መጀመሪያም ወደ እነዚህ ሐሳብ ያልገባውላ አሁን እንደዚህ ሁላ ነገር እንትን ትላላችሁ ብዬ አላሰብኩኝም። እኔ አሁን እሷ እንዳለችው አሁን ሲሄድ አውቃለሁኝ ከዚህ አባቴ ማለት ነው። ማለት አንድ ቀን ማታ ላይ መጣና አዋራኝና እንዲህ ወደ አዲስ አበባ መሄድ አለብኝ፣ ግን ወደ አዲስ አበባ እንደሄድኩኝ እዚህ እንዳይታወቅ ፈልጋለሁኝ። እዚህ በቃ እኔ እንደሞትኩ አድርገው እንዲያስቡ አድርጋችሁ እናንተ እንትን በሉ፣ እኔ ወደዛ ሄዳለሁ፣ እዚህ የምትሰሩትን ወደዛ ላኩልኝና
ከዛ እኔ እዛ ደግሞ የተሻለ ነገር ከፍቼ ከሰርቼ ስለወጥ እናንተን ወደዛ ወስጄ የተሻለ ህይወት አንድ ላይ እንኖራለን እንተጋገዛለን ምናምን ሲለኝ በቃ እኔም ደግሞ ወንድ ልጅ ነኝ ለቤቱ ቃኔ ስላለሁትኝ በቃ እኔ እንኳን ላግዘው ብዬ በሱ ሐሳብ ተስማምቼ ነው በቃ እንትን ያልኩትኝ ማለት ነው። እና አካባቢው ላይ አሁን ለረጅም ዓመት የሚያውቁት እሱ እንደሞተ ምናምን ነው። እና አሁን ላይ ግን ከሆነ ጊዜ በኋላ በቃ እዛ ከገባ የሆነ ሰዓት ላይ የተወሰነ ብር ልክለት ነበረ። ከዛ የሆነ ሰዓት ላይ ልኬለት ብሩን የሆነ ከተወሰነ ዓመት በኋላ ስደውለት አያነሳም ምናምን በቃ ማግኘት አጣሁኝ እሱን ለማግኘት ተቸገርኩኝ እሱን ማለት ነው። ከዛ በኋላ በቃ እኔም በመጀመሪያም ማምነው እኔ በቃ ከዚህ ሞቷል ተብሎ ሁሉም ሰው የሚያውቀው እንደዛ ስለሆነ በዛ አመንኩበት። በቃ እኔምና ሞቶ ይሆናል በቃ ብዬ እኔም ረሳሁት የራሴን ህይወት መኖር ጀመርኩኝ። ስለዚህ ይሞት ይኖር በህይወት ሳታቅ ዝም ብለህ ቁጭ ብለሃል ማለት ነው። አባትህን አላውቅም። ወላጅ አባትህን እናትህስ? እናቴ ሞታለች። ምን ያህል ጊዜ ሆናቸው ከሞቱ? ቆይተዋል ትንሽ። እሱ ከሄደ በኋላ ነው የሞተችው። ወዴት ነው የሄደው እሱ? ወደ ከተማ ሄዳለሁ ነው ያለኝ። አዲስ አበባ ሄዳለሁ አለኝና ከዛ የት አዲስ አበባ ምን ሰፈር ምናምን ስለው ወደ ከተማ ነው የሚሄደው በቃ ምናምን አለኝ። አልነገረኝም በግልጽ እንደዚህ ያለበት። ባለቤት ምንድን ነው የምትሰራው? ባለቤቴ ያው ትምህርትም የተወሰነ ተምራ ምናምን አሁን ነርሲንግ ላይ ምናምን ትሰራለች ላይ ማለት ነው። ባሏ ሰው ይገንዛል፣ የሞተውን ያስተካክላል። እሷ ደግሞ እንዳይሞቱ ጥረቷን ታደርጋለች። ተቃራኒ ሰዎች ማለት ነው። ቆይ ማለት የምትሰራው ስራ ምን ያህል ማለት ቆንጆ ገቢ ነው የምታገኘው? ምን ያህል ገቢ ታገኛለች? እሷ ታገኛለች እንግዲህ የሚያኖረን ያህል ታገኛለች። እኔም እሰራለሁ። ምንድነው የምትሰራው አንተ? ያው ይሄንን ነው የምሰራው ነው የገነዘው። ታዲያ በግነዛ ደሞዝ ነው ለአባት ገንዘብ ስትልክለት የነበረው? ያው እንደ አጋጣሚ ላይ አካባቢ ላይ ከአንዴ ነው ከመጣ ተረግረግ ነው የሚያደርጋቸው። አንዴ ነው በቃ 1-4-5 ሰው ይሞታል በአንዴ። በሱ ነው በቃ አንዴ ደህና ብር ሳገኝ ልክለታለሁ እኮ። ታዲያ አባትህ እኮ ኦልሬዲ ገንዘብ ያለው ሰው ነው። ገባሃል? እነዚህን ሁለት ሴቶች ያሳድጓል። እነሱ አንደኛ እንደዚህ አይነት ነገር ውስጥ የተገባው በውርስ የተነሳ ነው። ገባህ አይደለ? በሱ ቤት የተነሳ ነው። እውነቱን ልንገርህ እኔ እዚህ ዘበናይን ብዬ ስመጣ ታማለች ምናምን ያልኩ የውሸቴ ነው። ታግታ እንደሆነ እዚህ ቤት እንደታገተች መረጃው ደርሶ ነው የመጣ ነው። ኧረ እኔ ስለታገታ የማውቀው ነገር የለም ወንድሜ። ነገርኩህ ነገር እዚህ ቤት እንደታገተች ነገር እዚህ ቤት ነበር የነበረችው አይደለ? አንቺ ስለማገት ነው ታውሪ ምንድነው ማለት ነው? ይሄን እኮ ተስማምተን ያደረግነው ነገር ነው። እኔ እናንተ አሁን እኮ ጥሩ እየመጣ ነበር፣ ነገሮችን እየተናገርክ ነበር። ለምን ነው ወደኋላ የምትመለሰው? ተነጋግረን ያደረግነው ነገር ነው። እዚህ ቤት እንደነበረች አንተም ታውቃለህ። ምንድነው የተነጋገራችሁት? ማለት በቃ እዚህ እሱ ጋር እንድትቀመጥ ምናምን ነገር ነበር የተነጋገርነው። ምክንያቱም እንዳልኩ ነው፣ እሷ ምንም የምታውቀው ነገር የለም። የምታውቀው ነገር የለም ማለት ስለምንም ነገር አታውቅም። ማን ምን ይሁን ስለምንም የምታውቀው የት እንዳለችው የምታውቀው ነገር የለም እኮ። ምክንያት ነው አንድ ሰው እኮ አያውቅም የሚባልበት ምንድነው ማለት? ምንድነው ላታውቅም? ህይወቷን አታውቅም፣ ልጆቿን አታውቅም። ማንንም የምታውቀው ነገር የለም። አሁን ነው በፊትም ጀምሮ? ለምን ማለት እሷ እኮ ነግሬሃለሁ። መጀመሪያም እዚህ ሳመጣት ማንንም እንዳታውቅ የሚያደርጋት መድኃኒት ሰጥቻታለሁ ብያለሁ። ምክንያቱም ስለ ነገሮች ካወቀች አዲስ አበባ ተመልሳ መምጣቷ የማይቀር ጉዳይ ነው። አሁን ምንም የምታውቀው ነገር የለም? ምንም የምታውቀው ነገር የለም። ታዲያ እሱ ጋር ምን ታደርጋለህ? ይኸው እሱ ቤቱን ፈተሽን እኮ ቤቱን እያንዳንዱን ነገር አየነው። የለም እሱማ እኮ ቅድም ገልጻችሁታል አይደለ እንዴ? ሞታለች እኮ አሁን በቃ ሞታለች ማለት እንደዛ ሲል አልነበር የነበረው? ሴትዮዋን አላቃትም ነው እያለ ያለው። እኔ ደግሞ የሰማሁት እዚህ ቤት አሮጊት ሴትዮች ይመጣሉ በህይወት ያሉ፣ ከዛ በኋላ ግን ተመልሰው አይወጡ። ምክንያቱም ይሄ ሰውዬ በህይወት እያሉ ይገንዛቸዋል እኮ። ከነዛ ሴቶች መሀል መድኃኒት እያደረጋችሁ ማለት ነው አይደል? ነው አይደለም? መልሰልኝ። ነገር የለም አልኩ እንዴ። ምንድነው የምትለኝ? እኔ እኮ ለዚሁ ስራ ብዬ ነው ሲጀመር እሱንም ያገኘሁት። ምክንያቱም እዚህ ሀገር ላይ ስመጣ እናቴን እዚህ ከማስቀመጥ በተጨማሪም ደግሞ ስለ አባቴ ሳጣራ እሱን አገኘሁት። ወንድም እንዳለኝ እዚህ እንደሚኖር ስለ ሁሉም ነገር አወቅኩኝ። የኔ አባት እዚህ ሀገር ላይ እንደሞተ እንደሚታወቅ፣ ነገር ግን ልጅ እንዳለው ስለ ሁሉም ነገር ሰማሁኝ ማለት ነው። ከዛ አፈላልጌ ያገኘሁት እሱ ጋር ከማስቀመጥ የተሻለ ነገር ምንም አማራጭ አልነበረኝም። ምክንያቱም ከሱ የተሻለ ሰው ላገኝ አልችልም። የአባቴ ልጅ ነው። ስለዚህ
እሱ ነው በደንብ ሊያግዘኝ የሚችለው። በእርግጥ ነገሮችን የተነጋገርነው በገንዘብ ነው። ገንዘብ እንደምከፍለውና እሱ ጋር እንድትቀመጥ እንዲያደርግልኝ ነው የተስማማ ነው። ከዛ በኋላ ግን ስለተፈጠረው ነገር እኔ ምንም ማውቀው ነገር የለም። ስለዚህ ወላጅ እናትሽን እዚህ ከነነፍሷ እንድትቀብር አረግሽ ማለት ነው። ሁሉንም ነገር እኮ ተስማምተን ያደረግነው። ተስማምተሽ ነው እናትሽን የገደልሽው? ተስማምተሽ ነው ወይ? መልሽልኝ። እንዴት ሰው በህይወት እያለ ይቀበራል? አንተ ስትሆን እኔ ምንም ማውቀው ነገር የለም። በህይወት እያለ ትገንዛለህ አንተ? እኔ አልገነዝኩኝም። እኔ ሲጀመር አንድ አይምሮተኛ ነሽ ብለህ ነው? ወንድሟ እንኳ እያወቀች አምጥታ ለኔ ግደል ብላ ትሰጠኛለች? ምን አይነት አስተሳሰብ ይኖራል? በአባት ብቻ ነው የምትገናኙት፣ ከእናት ጋር ግንኙነት የላችሁም። ስለዚህ አንተ ገደልካት አልገደልካት አንተ ህይወት ላይ ምን የሚፈጥረው ነገር የለም። ስለዚህ ትገላለህ። እኔ እናቴ ትሆናለች እኮ ታደርሰኝ አይደለም አትበል። ብታደርስም ብታስብ ኖሮ ይሄን ሁሉ ነገር አታደርግም ነበር። እሺ እኔ በሰዓቱ ገንዘብ ያስፈልገኝ ነበር። ለዛ በዛ አታለኝ ገንዘብ ያስፈልገኝ ነበር። ቀልድ ነው እንዳያስከው። ለአባቴ ገንዘብ ልካለው እያልክ ነበር እኮ አይደል? ገንዘብ ያስፈልገኝ ነበር። በቃ ለሱ እመለከው ገንዘብ ምናምን እያጠራቀምኩ እንደዛ እያረኩ። ስለዚህ ከዛ ወላጅ እናታቸውን በህይወቷ ገንዛል ከነ ህይወቷ አርጋው ለራረከው። እሺ በቃ አርጋለሁ። እሺ እንዴ ምን አይነት ጨካኝ አረመኔ ሰው ነህ አንተ? ምን አይነት አረመኔ ሆነህ አንተ? እንዴት ሰው እንደዚህ ታደርጋላችሁ? እሷ ነች። እኔ ምንም ይሄ ሐሳብ የሷ ነው ሲጀምር። እኔ የማውቀው ነገር የለም። ራሷ ነች ያመጣቻቸው። እኔ የማውቀው ነገር የለም። ሰኔ እንደተለመደው ስራዬን እየሰራሁኝ ነበር። ተንኳኳና ከሁለት ወንዶች ጋር ይዛ መጣች እሷ። እሺ ከዛ በኋላ አስገባቻት። እሷ ቁጭ አለችና ከኔ ጋር ከዚህ በኋላ ላይት አልፈልግም ሴትዮ እና የሚያስፈልገን ገንዘብ ሰጣለሁ አስወግድልኝ ምናምን ብላ ብሩን ላከችልኝ። ወጣች እሷ። በቃ የሰጠች ገንዘብ የሰው ነፍስ ይገዛል? ሰው ይገዛል? ብዙ ነው ለኔ በሰዓቷም በብዙ ነገር ያደርጋል እኮ። ሰው ይመልሳል ወይ? የሞተ ሰው ይመልሳል? አይመልስም። ሰው ይገዛል? የሰው ነፍስ ያመጣል? የታመመ ያድናል? ሰው ምን ችግር አለው? በአንድ አዳር የሚወለድ ሰው ነገር ነው እኮ ችግር የለውም። ይሄና በገንዘብ ነው። ስለዚህ ሰው መግደል እንደ ነጣነት የምትቆጥሩ ማለት አይደለም። እንደዛ አይደለም። እንደዛ ነው የምትቆጥሩ አይደል? ሰው መግደል አይደለም። ይቅርታ። እሺ ሰው መግደል እንደ ነጣነት የምትቆጥሩ አይደለም። እሺ ይቅርታ። እሺ ይቅርታ። እናትየዋን ይመልሳል? የሞተ ሰው ይመልሳል? አንተ ይቅርታ? ምን አይነት ጨካኝ አረመኔ ሰው ነህ? ምን አይነት አረመኔ ነህ? ገና ምን አየህ? ገና ከዚህ በላይ እስኪ ስለሚስት ንገረኝ። ነገርኩ ባለቤቴ በቃ አሁን ላይ ነርሲንግ ላይ ነው የምሰራው። በቃ እኮ ይሄንን ስራህን እያወቀች ነው ያገባች? እንደዚህ እንደምትገንዝ የሰው ነፍስ እንደዚህ እንደምታጠፋ አይደለም። በቃ እሷ ጥሩ ሰው ነች በጣም። እሷ እንደዚህ አይነት ሰው አይደለችም። በቃ እሷ ስራዋ በኔ እንደነገርኩ ነው። በቃ በደካማ እንትን ተማረች። ራሷን በጣም ጠንካራ ስለሆነች ለውጣ ወደ ነርሲንግ ሙያ ገባች። ከሷ አልፎ እንኳን እሷ አሮጌ ሰዎችን ትላልቅ ሰዎችን እያመጣች ትረዳለች። በየቤታቸው እየሄደች ታከማቸዋለች። ሐኪም ቤት ሲመጡ እየተንከባከበች ቤታቸው ማለት መታከም የማይችሉትን እንኳን በቤት በራሷ እዚህ እያመጣች ታከማቸዋለች። መድኃኒት ትሰጣቸዋለች። ምግብ ይበላሉ፣ ምን ይላሉ፣ እየተንከባከበች ትወስዳቸዋለች። ይሄን አለው ጥሩነቷ። እሷ ምንም የምታውቀው ነገር የለም ስለ እንደዚህ አይነት ነገር። እናትየዋን ገለ አንተ እዚህ ቁጭ ብለህ በሰላም ህይወትን ትቀጫለህ አይደለም እኮ እሷ። አሁን አንተ ባለቤቴ የምታውቅ ነው የመሰለህ። አሁን ባለቤቴ ምንም ስለዚህ የምታውቀው ነገር አይደለም። አትንገራት እኮ እኔ ልንገርህ፣ እኔ ባለቤቴ እንድትጨነቅ አልፈልግም። የአይምሮ ጭንቀት አለባት፣ ያማታል እና አለባት። ይሄን ነገር እንደሞ ተሰማና ከነጭራሹ ህይወታችሁ እንዲበላሽ ያደርጋል። ምን አረገች እሷ? አሁን ከኔ ጋር ለጸብ ከኔ ጋር ለምናጨ እሷ ምን አረገች? ባለቤቴ ምን አረገች እንዴ? ስለዚህ አንቺ ወላጅ እናትሽን ገለሻል ማለት ነው። እሷ ነች አጥተሻል ማለት ነው ወላጅ እናትሽን። ሲጀመርም የመኪና አደጋው ሲፈጠር እኮ አላማው ነገር ያለው እንድትሞት ነበር። ስለተረፈች ነው እዚህ ያመጣት።